ቁማር በመጽሐፍ ውስጥ ቃል ላይ ቁማር መስራት መቆመር አይሰራም። አሁን እኮ ቀጥላ አገናኘውና አሁን ስለ ዮሐንስ ሳይሆን የተጠየቀው ወንድም አለ መጥምቁ ዮሐንስ የት ነው የኖረው? ንገር። መልስ የለም። ከእናት ማህፀን ጀምሮ ጃንደረባ ይሁን መልስ የለም ወይ ወዳጅ? እንደ መጥምቁ ዮሐንስን አዳምጥ። መልስ የለህም ወይ ወዳጅ? አይደለም ምንም የሚያገናኘው ነገር የለም ወዳጅ። ያገናኘው እኮ የቢግል ለጥሩ የለበሰው ዕብራውያን 11 የግዛጋ የተናገረው ይሄ ነው መልስ። ቆይ እባክህ ይሄ ነው መልስ። በቃ አሁን ሚውት ታደርጋለህ። መልስ ይሄ ከሆነ በቃ አሁን ሚውት አድርግሽ። ያልከውን ሰመራይዝ አድርግልህ። በቃ አሁን ሰመራይዝ አድርግልህ። ያልከውን ሰመራይዝ አድርግልህ። ያለው ባጭሩ ይሄንን ከቢጫ ልብስ አስለብሰው አንድ ሚውት አድርግ። ይሄ ከሆነ መልስ ሚውት አድርገው ወዳጅ። ቡና ጠጥታችሁ ሚውት አድርግ። አይዞህ ብራት። መልሱ ይሄ ነው። የኦርቶዶክስ መልስ ይሄ ነው። መልስ ይሄ አለኝ የሚለው ይሄ ነው። ገዳም ለገዳም መንከራተት ከዮሐንስ ሕይወት ጋር ምንም የሚያገናኘው ነገር የለም። ዮሐንስ በበረሃ ይኑር አንበጣ ይብላ መጥቶ ግን ሲያገለግል የነበረበት ሕይወት ውስጥ ከተማ ውስጥ ነው እያወራ ያለው። ስለ እድገቱ አይደለም እያወራ ያለው። ሚውት ከተማ ውስጥ መጥቶ ሲያገለግል የነበረው ህዝቡን ነው። ሲኖር የነበረው ከህዝቡ ጋር ነው። ከህዝብ ማን ነበር ሲኖር የነበረው? አለቀ። ቆይ አንድ ሚውት ብራዘር፣ ሚውት እድል ሰጥቼ አልተጠቀምክም። አሁን ሚውት አለ ብራዘር። አይዞህ መበርታት ነው ያለን። እናንተ ገዳም ለገዳም ከምታንከራትቷቸው ከህዝቡ ጋር ምን ያገናኘዋል? ምንም ያገናኘው ነገር የለም። አንድም የመጽሐፍ ቅዱስ ጥቅስ በአዲስ ኪዳን ላይ አማኞች ገዳም መግባት አለባቸው የሚል ትምህርት የለም። አንድ ማለት ለምልክት ልጠቅሰው የምትችለው አንድ ጥቅስ የለም። ሰዎች አምነው ገዳም ለገዳም እንዲንከራተቱ የሚያዝ የመጽሐፍ ቅዱስ ትምህርት የለም። እንደውም ጌታ ከዓለም እንዲያወጣን ሳይሆን የጸለየልን በዓለም ውስጥ እንድንጠበቅ ነው ጌታ የጸለየልን። አንድ የለህም። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ህዝቡን አማኝ አድርጎ ወደ ገዳም ከቶ ገዳም ውስጥ ያኖረ መጽሐፍ ቅዱሳዊ ትምህርት የለም። በእግዚአብሔር ቃል ውስጥ የምንኖረው ዓለም ውስጥ ነው። ዓለም ውስጥ እየኖርን ግን ምን እናደርጋለን? ዓለምን እናሸንፋለን። ብራዘር የተጠራንበት ህይወቴ ነው። ገዳም ወስደ ጫካ ውስጥ እያኖርክ ዓለምን አሸነፉ ማለት አትችልም ብራዘር። የተሰጠን ጸጋ በዘማውያን ዓለም አረ ትልቅ ሰው ነህ፣ አረ ትልቅ ሰው ነህ ወዳጄ፣ ትልቅ ሰው ነህ። እንደ ትልቅ ሰው ነው ተከብረ የለም ብራዘር። አየህ እኛ ዓለምን የምናሸንፍበት ጸጋ ተቀብለናል። ምን ዓለምን የምናሸንፍበት ጸጋ ብራዘር። ገዳም ውስጥ መግባት ዓለምን እንድታሸንፍ አያደርግም። ባይዘው በጣም ብዙ ሰው የሚያደርገው ይሄን ነው። ገዳም የሆነ ጫካ ውስጥ ለወሰድካቸው ሰው ኃጢአተኝነትን፣ በደለኝነትን፣ ይሄ እግዚአብሔርን ማሳዘን ዲናይ የሚያደርግ ነው የሚመስለው። አይደለም ብራዘር። አይደለም ብራዘር። አየህ የምታሸንፈው ያንተን የውስጥ ዲዛየር ነው። ከዓለም እንዲያወጣን ሳይሆን የተጸለየልን ዓለም ውስጥ ሆነን ዓለምን እንድናሸንፍ ብራዘር። ወደ ዓለም ሂዱ ወንጌልን ለፍጥረት ሁሉ ስበኩ ነው የተባለው። የተጠራ ነው የሆነ የራሳችንን ጫካ ውስጥ እያኖርን ከዛ አሸነፍን የሚባል ታሪክ የለም። ዞር ብለህ እኮ የሰው ልጆችን ታሪክ ማየት በቂ እኮ ነው። ትላልቅ የኃጢአትና የበደል ምንጭ የነበሩት ምን ነበሩ? ግልጽ እኮ ነው ወዳጅ። ተመሳሳይ ጾታዎች በኃጢአት በበደል መፍለቂያ የነበሩት ምንድን ናቸው ወዳጅ? የሚታወቅ አይደል እንዴ? የሆነን ሰው ወስደ የሆነ ጫካ ውስጥ ስላስቀመጥከው በቃ ያ ሰው እግዚአብሔርን ይፈልጋል ማለት አይደለም ብራዘር። አይደለም። አየህ ጉዳዩ የሱ አይደለም። ጉዳዩ ዳግም መወለድ ነው። አየህ ዳግም የተወለደን ሰው የትም ብታስቀምጠው ዓለምን ማሸነፍ ይችላል። ለምን? በውስጡ ዓለምን እንዲያሸንፍ የሚያደርግ የእግዚአብሔር ጸጋ ስለሚኖር ማለት ነው። ዓለማዊነትን እምቢ የሚልበት ጸጋ ነው እግዚአብሔር የሚሰጠው። አየህ ዓለማዊነት የሆነ ልብስ መልበስ አይደለም። የሆነ ቢጫ ልብስ ምናምን ጉዳዩ ከሱ አይደለም ብራዘር። ምግብ ቆሎ ምናምን መብላት ጋር ምንም የሚያገናኘው ነገር የለም።
ሰው ቆሎም እየበላ ሊሆን ይችላል ኃጢአትን ከማሰብ የሚከለክለው የለም። ቆሎ እየበላ አዎ ኃጢአትን ታስባለህ። ለዚህ ነው ሀብታሙ ዳው በእግዚአብሔር ፊት ሁለቱም ምንድነው በደለኛ ነው፣ ኃጢአተኛ ነው። ኃጢአትና በደል ከምትኖርበት ሎኬሽን ጋር አይገናኝም ወዳጄ። የትም ኑር ኃጢአትና በደል ይከተሉሃል። ኃጢአት በአንድ ሰው ምክንያት ወደ ዓለም ገብቷል። አለመታዘዝ፣ በእግዚአብሔር ላይ ማመጽ አለ። ለዚህ እኮ ነው ከተማ ውስጥ ያለ ሰው ልክ ኃጢአት እንደሚሰራ እንደሚበድል ሁሉ ምንም ከከተማ የራቀ ስልጣኔ የሌለበት ቦታ ላይም ስትሄድ እስቲል በደል አለ፣ ኃጢአት አለ። ምንም በቃ ሰው የሌለበት ምንም ከቴክኖሎጂ የራቁ ሰዎች ጋር ብትሄድ ኃጢአትና በደል አለ፣ ክፋት አለ ኤቭሪዌር አለ ብራዘር፣ ኤቭሪዌር አለ። ሶ የሆነ ገዳም ውስጥ የሆነ ቦታው ስለከተካቸው እነኚህ ሰዎች ዓለምን አሸንፈዋል? በጭራሽ። ዓለም የምታሸንፈው ዓለም ያለው አካባቢ ላይ አይደለም። ኢትስ ዩር ማይንድ ሀርት ላይ ነው ያለው። የሰው ልብ ክፉ ነው። ያ ክፋት ያለው በአካባቢ ላይ አይደለም። አካባቢውማ ንጹህ ነው ወዳጅ፣ ምንም የሚያገናኘው ነገር የለም። የኃጢአት ምንጭ እኮ አንተ ነህ። አንተ ውስጥ ነው ያለው ብራዘር፣ አንተ ውስጥ ነው ያለው። አንተ ካልተለወጥክ የትም አካባቢ ኑር፣ የትም ቦታ ላይ ብትኖር ያ የኃጢአት ምንጭ አሁንም ከአንተ ውስጥ መፍለቁ አያቆምም ብራዘር፣ አያቆምም። በጣም የተራቀቀ ቦታ ላይ ኒውዮርክ ላይ ኑር፣ ከእንደገና ደግሞ ሪሞት ቦታ ላይ ኑር፣ ምንጩ ካልደረቀ ሁለቱም ቦታዎች ላይ ኃጢአተኛ ነው፣ በደለኛ ሰው ነው። ያልተለወጠ ዳግም ያልተለወጠ ያው ነው ብራዘር፣ ያው ነው። በጽድቅ በቅድስና እግዚአብሔርን በመፍራት ሎጥም በዛ አስጨናቂ ዘመን ላይ ይኖር ነበር። በኃጢአት በተከበበች ከተማ ውስጥ ይኖር ነበር። ከተማው አይደለም ችግሩ ማለት ነው፣ ይኖራል ማለት ነው። በኃጢአት በበደል በተከበበች ከተማ ውስጥ በጽድቅ በቅድስና እግዚአብሔርን በመፍራት ይኖራል ማለት ነው ብራዘር፣ ሎኬሽኑ አይደለም። አንዳንዱ ደግሞ በጣም የተቀደሰ በጣም አሪፍ ነው በምትልባቸው ቦታዎች ላይ በኃጢአት በበደል እኮ ይኖራል። it's not about location brother፣ ስፍራው አይደለም። በአንተ ውስጥ የሚሰራው አንተ ነፃ የሚያወጣ ያ የወንጌል እውነት በህይወት ውስጥ ከሌለ የትም ሆነ አሁንም በኃጢአት ባርነት ውስጥ ትኖራለህ። የትም ሁን ትኖራለህ። የትም ኑር ትኖራለህ። አሁን ራስን መካድ፣ ጌታን መከተል፣ እናትና አባትን መተው ማለት በቃ ከዛሬ ጀምሮ አላቃችሁም ምናምን ብሎ ትዳር በትኖ ጫካ መግባት ማለት አይደለም። ጌታ ስለሱ እያወራ አይደለም። ጌታ ትዳርን፣ ቤተሰብን ሪስፔክት የሚያደርግ ነው ወዳጄ። ሪስፔክት የሚያደርግ ነው። እሱ ነው የመሰረተው ወዳጄ። በትኖ ምናምን ሂድ ጫካ ኑር ማለት አይደለም። ጌታ እንደሱ እያወራ አይደለም። በትነ ሂድና ጫካ ኖረ በቃ ለእግዚአብሔር ጥሩ አይደለም ብራዘር፣ አይደለም። አየህ ማለት ትዳርን መተው ማለት ልጆችን መተው ማለት መካድ ማለት ብራዘር ለጌታ እውነት መገዛት ማለት ነው። ማንን ማስበለጥ? የጌታን አስተሳሰብ በጌታ መሪነት በጌታ አዳኝነት ውስጥ ያለውን ያንን የህይወት ፕሪንሲፕል አንተ ይዘኸው መጓዝ ማለት ነው። አየህ ትዳር ጓደኛ እግዚአብሔርን አያውቅም፣ በጌታ ማንነት ውስጥ የተቃኘ ሰው አይደለም። አዎ የሱን አስተሳሰብ ትተህ ለጌታ እውነት መኖር ማለት ነው ወዳጄ። እያወራ እየተናገረ ያለው አንተ ላይ ኢየሱስ ይንገስ፣ ጌታ ይንገስ፣ እኔ ልንገስ እያለ ነው ያለው። ሌላውን በሚገዛ ዓለምን በምትተዳደር በዛ ፊሎሶፊ አንተ አትመራ እያለ ነው ያለው። ዓለምን መተው ማለት እሱን ነው ወዳጄ አይደለም። ቢጫ ከመልበስ ጋር ቆብ ከመድፋት ጋር ምንም ያገናኘው ነገር የለም ብራዘር። ጌታ ይሄንን ልብስ ምንም ብታለብሰው ምን ይጨንቋል እንዴ? አንተ ይደንቃል እንዴ? እሱ እኮ ጥሩ በጣም የሚገርም ነገር ከሆነ ትንሽ የጨርቅ እኮ ገልደም የሚያደርጉ እኮ አሉ። ልብስ የቅድስና የበጣም እግዚአብሔርን የመፈለግ ምናምን ምልክት አይደለም ብራዘር፣ አይደለም እንዴ? በዚህ አይነት አሉ ታች ደቡብ ምናምን አካባቢ ደስ ካልቸር ነው
ወዳጄ ባህል ነው። እግዚአብሔር አምላክን ለማስደሰት ምናምን ብለው አይደለም። በጣም ትንሽ የራፊ ቆዳ ምናምን ነገር ለጥፈው ነው የሚሄዱት። ከላይ ራቁታቸውን ነው የሚሄዱት። ብራዘር እነኝማ እግዚአብሔርን አከበሩ ልትልና ወዳጄ አይዞ አይደለም። ምንም ያገናኘው ነገር የለም። ባይዘው እኛ የተጠራ ነው በዓለም ውስጥ እያለን ዓለምን እንድናሸንፍ ነው የተጠራንበት ህይወት ይሄ ዓለም ውስጥ እያለን አየህ በዝሙት በተጨመላለቀ መንደር ውስጥ እየኖርክ አንተ በጽድቅ በቅድስና እንድትኖር ነው እግዚአብሔር የጠራው። በጽድቅ በቅድስና እግዚአብሔርን በመፍራት እግዚአብሔር የጠራው እሱ ነው። ለምን ይቺ ዓለም የእግዚአብሔር ልጆችን መገለጥ በናፍቆት ትጠብቃለች። በጽድቅ በቅድስና የሚኮንኑ የእግዚአብሔርን መንግስት የሚያሳዩ ትውልዶች ይቺ ዓለም ትፈልጋለች። ኃጢአት፣ በደል፣ ስቃይ በሞላበት ዓለም ላይ የእግዚአብሔር ልጆች እውነተኛ የጽድቅ ብርሃን በህይወታቸው የሚበራ ሰዎች ያንን ብርሃን የሚያሳዩ ሰዎች ትፈልጋለች። ብቻውን ሰብስበው ወዳጄ ብቻውን ሰብስበው ጫካ ውስጥ አስገብተው የጌታን የማዳን ስራ ማን ይናገር? በህይወቱ ማን ይናገር? ብራዘር ወዳጄ አየህ ክርስትና የተጠራንበት እውነት ይሄ ነው። የተጠራንበት ህይወት ይሄ የተጠራንበት ህይወት ይሄ የተጠራንበት ህይወት ይሄ እና አይዟችሁ ጋይስ አይዟችሁ። እሺ ምህረትአብ ሰላም፣ እንዴት ነህ? ሰላም እግዚአብሔር ይደርሳችሁ። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ከጥንታዊቱ ከታዋቂዋ ማናት? ጥንታዊቷ ካቶሊክ። ኦኬ ካቶሊክ ማን ነው? ካቶሊክ ጥንታዊ ያደረገው ታሪክ ነው። ታሪክ ኦርቶዶክስ ምን ይላል? የኋሊት ይላል። አይ ጥንታዊ ካልከኝ ጥንታዊትን የምታወራ ከሆነ ካቶሊክን ነው የምታወራው። አይ ካቶሊክና ኦርቶዶክስ የተከፈለው መቼ ነው? በታሪክስ? አይ እኮ ከዛ በፊት የነበረው ካቶሊክ ነው የሚታወቀው። ሶኬት ነው ባጭሩ ኬት ነው። ኦርቶዶክስም ካቶሊክ ነው። ብራዘር አይዞህ ካቶሊክና ኦርቶዶክስ በጣም ይለያያሉ። ወራዴሽ አሁን ካቶሊክ መጀመሪያ ኦርቶዶክስ ትርጉም ምንድነው? ካቶሊክ ነው ሊያዝልህ ከካቶሊክ ነው የመጣኸው? ችግር የለም ይዘና አይደለም ኦርቶዶክስ ነኝ፣ ግን ኦርቶዶክስም ካቶሊክ ትባላለች። ኦርቶዶክስ ነው ወዳጃችን። ኦርቶዶክስም ካቶሊክ ትባላለች፣ ትርጉም አለው። አይዞህ ብራዘር። እሺ አሁን ወደ ሀሳቡ ልመለስ። አግዘኝ እኮ አላልሁም። አይዞህ አትበለኝ። ካቶሊክ ማለት አሁን ኦርቶዶክስ ነህ ወይስ ካቶሊክ ነህ? ኩላዊት ማለት ነው። ኦርቶዶክስ ካቶሊክ ማለት ኩላዊት ማለት ነው፣ በሁሉ የምትገኝ ማለት ነው። ኦርቶዶክስ ነህ ወይስ ካቶሊክ ነህ? ሐሳብ ለርት ያለችዋ እንከን የሌለባት የእግዚአብሔር መንግስት የምታወርሰዋ ኢየሱስ ክርስቶስን በትክክለኛ የሰበከችዋ ኦርቶዶክስ ነኝ። እውነት ኢየሱስን ሰብከዋለች ኦርቶዶክስ እንዴ? እስከ ትርጉሙ ነዋ፣ እስከዚያ ላይ እስከ ዜማው ጭምር ነዋ። ዋው ጋይስ ኢየሱስን በኦርቶዶክሳውያን መምህራን ለመሰበክ አልናፈቃችሁ? እኔ በጣም ናፈቀኝ። ይሄው እድል ልሰጥህ ነው መምህር። ይሄው አሁን በል ስበከን ይሄንን ኢየሱስን ኦርቶዶክስ የሰበከችን ኢየሱስን ስበከን። ያቅ ይሄው ወደ ስብከቱ ግባ። በትልቁ አድርጌ ያለው መምህር እኔ አላወራም። ማይክን ክፈተው፣ ከፈለክ ካሜራን ከፍተህ ይሄንን ህዝብ ኢየሱስ ክርስቶስን ስበከው። ሚውት አድርጋለሁ። ከ17 ነው 10 ደቂቃ ሰጣለሁ። ከ27 ነው ወሬ የምጀምረው ማለት ነው። ቀጥል። ያው ናይስ። እሺ በጣም ጥሩ። ፈርስት ኦፍ ኦል ትክክለኛ ሃይማኖት የኢትዮጵያ ኦርቶዶክስ ነች። ምክንያቱም ኢየሱስ ክርስቶስን በትክክል የምትቀበለው በትክክል የምትሰብከው ነች። የኢትዮጵያ ኦርቶዶክስ አፖስቶሊክ ሰክሴሽን ወይም ደግሞ ሐዋርያዊ ቅብብሎሽ ያላት ትክክለኛ እምነት ናት። ሌላው ግን ከኢየሱስ ክርስቶስ በመቀስ የተቆረጠ ነው። ምክንያቱም ዊዛውት ፕሪስትሁድ ኖ ሳክራመንታል ኦፍ ቸርች ይላል። ያለ ክህነት ሚስጥራተ ቤተክርስቲያን አይፈጸምም። ጥምቀት፣ ቁርባን የመሳሰሉት ስጋው ደግሞ ያለ ክህነት አይፈጸም። ፕሮቴስታንት ግን ይህ የለውም። ስለዚህ እውነተኛዋ ቤተክርስቲያን እውነተኛዋ ክርስቶስን ሰባኪዋ ማነች? ይቺው ኢትዮጵያ ኦርቶዶክስ ነች። ምን ብላ የምታምን? በዶክትሪን ኦፍ ሆሊ ትሪኒቲ፣ በኢንካርኔሽን ኦፍ ጂሰስ ክራይስት፣ በባፕቲዝም፣ በትንሣኤ ሙታንና በዳግም ምጽአት ወይም ደግሞ ሪዞረክሽን ኤንድ ስካቶሎጂ የምታምን፣ በስላሴ አንድነት ሶስትነት የምታምን፣ የጌታን ስጋ መልበስ፣ እንደገና በጥምቀት የምታምን፣
ትንሣኤ ሙታን የምታምን እንደገና መነሳቱን ማረጉን ዳግም መምጣቱን የምታምን ይህች ቤተክርስቲያን ነች። ለምሳሌ ወደ ስጋዌ እንምጣ። ስጋዌ ማለት ሰው መሆን ወይም ደግሞ ስጋ መልበስ። ኢየሱስ ከሶስቱ ወይም እግዚአብሔር ወልድ ከሶስቱ አካላት ስጋ በተለየ አካሉ ከመለኮቱ ከስልጣኑ ከአምላክነቱ ሳይለይ ከቅድስት ድንግል ማርያም በቅድስት ማርያም ማኅፀን የተጸነሰ የተወለደ ፍጹም አምላክ ፍጹም ሰው የሆነ ዓለምን በመስቀሉ ያዳነ ተሰቅሎ ያዳነ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ በተዋህዶ የከበረ በተዋህዶ የከበረ ማለት እግዚአብሔር ቃል ነበረ፣ መለኮታዊ ቃል ወይም ደግሞ ረቂቅ የሆነው ቃል ሰማያዊ አካል እንደገና ስጋዊ አካል ሁለቱ በተዋህዶ የከበሩ በመዋሃዳቸው ደግሞ መነጣጠል የሌለበት በተዋህዶ ላይ ሁለት የሌለ አንድ አካል አንድ ባህሪ የሆነ ማለት ነው። ስለዚህ ኢየሱስ ክርስቶስ ወደዚህ ዓለም መጣ፣ 33 ዓመት ከ3 ወር ቆየ፣ አስተማረን። የአብ ወልድ መንፈስ ቅዱስ የሚለውን የሥላሴን አንድነት ሶስትነት በዮርዳኖስ አሳወቀን። ጥምቀትን ነገረን። ጥምቀት የእግዚአብሔር ልጅነት እንደሚገኝበት በጥምቀት የእግዚአብሔር መንግስት እንደምንወርስ ጥምቀትን ተቀብለን መንፈስ ቅዱስን እንደምናገኝ እግዚአብሔርን እንደምናገኘው ዳግም ተፈጥሮ ሁለተኛ መወለድ በኢየሱስ ክርስቶስ በሰጠው ጥምቀት መሆኑን አስተማረን፣ ነገረን። እኛም እርሱ ባለን መሰረት እንጠመቃለን፣ እናምናለን፣ መንፈስ ቅዱስን እንቀበላለን፣ የእግዚአብሔር መንግስት እንወርሳለን ብለን እናምናለን። ከዚያ ምን በተጨማሪ ኢየሱስ ክርስቶስ ለሰው ልጅ ሲል በቀራንዮ አደባባይ ወይም ደግሞ መከራ ያየ የተሰቀለ የተገረፈ የተሰቀለ መከራውን ያየ ብዙ ስቃይ የደረሰበት ነቢዩ ኢሳይያስ በትንቢቱ እንደተናገረው በእርሱ ቁስል እኛ ተፈወስን እንዳለው በእርሱ ቁስል እኛ ተፈውሰን ከዲያብሎስ ባርነት ወጥተን የእግዚአብሔር ልጆች የሆንበት በቅድስት ቤተክርስቲያን በዕለተ ዓርብ ጌታ ሲሰቀል የተመሰረተች ጌታችን መድኃኒታችን ክርስቶስ ከተነሳ በኋላ ነፍሳትን በሙሉ ነፃነት ካወጣ በኋላ የቤተክርስቲያን ልደት ለሐዋርያት መንፈስ ቅዱስን በሰጠበት ጊዜ የቤተክርስቲያን ልደትን እንደገና ያሳወቀን እንደገና ጌታ መድኃኒታችን ክርስቶስ ለሐዋርያት ስልጣነ ክህነትን የሰጣቸው ጣልቃ የገባው እስካሁን ድረስ ወንጌል አልሰማን እና ያው ነው ኦርቶዶክስ ወንጌል እስካሁን ያለው ምንድን ነበር? ገድል ነበር ነውስ ድርሳን ነውስ ሌላ ነገር ወይ ጋዜጣ ማለት ይቅርታ እነሱ ጠሩላቸው ጋዜጣ ነው እንዴ? እኔ ሲያወሩ ሰምቼ የመስማት አቅም ይኖርት ነበር። ለዚህ ነው ኦርቶዶክስ ወንጌል አትሰብክም ምንለው። ለዚህ ስርዓት አንተ ቤት ስለሆነ ልታወራ ይችላል፣ ልንወጣ እንችላለን። በስርዓት ነው ያወራው። አይደለም ወይ መጀመሪያ እኔ እንደውም የገባሁበት አንተ ርዕሱን አስቀየርክኝ እንጂ በዚያ በቅድሙ በገዳም ህይወት ነበር። መምህር በፈለጉት ያወራሉ። ይኸው እንግዲህ የቤተ ክርስቲያኒቷ መምህር ናቸው። አስቡ፣ መምህር ሆነው ወንጌል ስበኩን ሲባሉ ስለ ኦርቶዶክስ ይነግሩናል። ወገን እኛ ወንጌል ስበኩን ወንጌል ስለ ኦርቶዶክስ መናገር አይደለም። ወንጌል ስለማን ነው? ሰው የሚድንበትን እውነተኛውን የጽድቅ ወንጌል ሰዎች የሚድኑበትን ያንን እውነተኛውን ወንጌል እስቲ ንገሩ። ወንጌል እስቲ ንገሩ ነው መምህር አይደል? እዚህ ህዝብ ውስጥ ወንጌል ያልሰማ ሰው አለ? እስቲ ወንጌል ንገሩ። ይሄ 2 ደቂቃ ልስጦት፣ ጥርት ያለ ወንጌል ንገሩ። ወንጌል ማለት እኮ ክርስቶስን መናገር ማለት ነው። ክርስቶስን መስበክ ማለት ነው። ወንጌል እኮ ስበኩን፣ ኢየሱስን ስበኩን፣ ኢየሱስን ስበኩን፣ እየሰበኩ ነው እኮ ኢየሱስ እኮ ማለት ኢየሱስ ማለት መድኃኒት ማለት ከሰማያ ሰማያት ወረደ፣ ከድንግል ማርያም የተወለደ በመስቀል የተሰቀለ ለኛ ብሎ እኛል ከዲያብሎስ ባርነት ነፃ ያወጣን አልኩ እኮ። ይሄ ወንጌል አይደለም እንዴ? ወንጌል ኢየሱስ መድኃኒት ታዲያ ምንድነው? እሺ ከምን አዳነ?
ከምን አዳም እንዴ? ለምን ተደጋግመዋለህ? ሰምተህ ከባርነት ከኃጢአት ባርነት ነፃ ወጣን አለው እኮ። ከኃጢአት ባርነት ምን ማለት ነው? ከኃጢአት ባርነት ነፃ መውጣት ማለት ከዲያብሎስ መገዛት ከዲያብሎስ መገዛት ከዲያብሎስ መገዛት። እሺ ከዲያብሎስ መገዛት። እሺ አሁንም የግልጽ እንዲሆን ማለት ነው። እሺ መድኃኒት ነው ሲሉ ከኃጢአት ባርነት ነፃ አውጥቶታል። እሺ ከዲያብሎስ መገዛት ነፃ አውጥቶታል። እሺ ስለዚህ አሁን እርሶ ምንም ኃጢአት አያደርጉም ማለት ነው? ነፃ አውጥቶ ከባርነት። ይኸውልህ ትሰማኛለህ ወንድም፣ ትልቅ ሰው ከሆነ ትልቅ ነገር እንነጋገር። አርቲ ቡርቲ ፍሬ የሌለው ነገር አትጠይቀኝ። አረ ያ ማለት ነው። ይሄ መጀመሪያ ቴዎሎጂ ማለት ነው። ቴዎሎጂ ተምራል ወይ? ዝም ብለህ ይሄ የማይረባ ሀሳብ ማለት ነው። መጀመሪያ ምንድን ነው አንተ የተማርኸው? ምንድን ነው የተማርኸው መጀመሪያ? አንተ ንገረኝ እስቲ። ይሄው አስተምሩኝ። እኔ ተማሪ ገና ነው። የተማርኸው ምንድን ነው? ብቃት ልወቀው መጀመሪያ። እኔም እኮ አሁን አንተ ኢየሱስ ክርስቶስ ስበከ ስላለ አስተምሩኝ። ወንጌል አይደለም የግድ ወንጌል ለማወቅ ቴዎሎጂ ማወቅ አለብኝ። እኔ አስተምሩኝ። መማር አለብህ አንተ። ሰው ለማስተማር መማር አለብህ መጀመሪያ። ይሄው አስተምሩን። ግድ የለም ችግር የለም። አሁን ከኃጢአት ባርነት ነፃ ወጣው ማለት አሁን ዛሬ ኃጢአት በደል አልሰራም እያሉኝ ያሉት ምን ማለት ነው? እሱ ደግሞ ሌላ ነው። በእናትህ ኢንዲቪጁዋል ሲል ዘሆል ሲል የሚባል አለ። ስላልተማርኸው ስለዚህ ምን ላድርግ? ኢንዲቪጁዋል ሲል ይባላል እኮ። ንገሩኛ ምን ማለት ነው? አሁን ምን ማለት ነው? ይኸውልህ እንዴት መሰለህ እሱ ኢንዲቪጁዋል ሲል ነው። ኢየሱስ ከኃጢአት ባርነት ነፃ አውጥቶኛል ሲሉኝ ምን እያሉኝ ነው ያሉት? እሺ አንተ ኃጢአት እንዴት ገባ በዓለም ላይ ንገረኝ መጀመሪያ። እኔ ምንም አሁን የእርስዎ ነው የሚያወሩት። የእርስዎን ሀሳብ ነው እያወራን ያለው። የኔ ሀሳብ አይደለም። አሁን የእርስዎን ሀሳብ እኮ አዳምጠኛ። እንግዲያማ ኃጢአት ባርነት በበከር ብለህ 29 ላይ እንሰጣለን። እስካሁን ይኸውልህ 27 እስካሁን ከኃጢአት ባርነት ነፃ መውጣት ማለት ምን ማለት ነው? ይሄ ነው ጥያቄ እኮ። አዳምጠኝ። ስለዚህ በመካከል ኢንተርፌር አትሁና። አዳምጠኝ እኮ ንገሩኝ። ኢንተርፌር አልሆንም እኮ አዳምጠኝ። አሁን ለምሳሌ ቅድም 10 ደቂቃ ሰጥቻለሁ ካል በኋላ ኢሚዲየትሊ አቋረጥ። ምክንያቱም እስካሁን ድረስ 10 ደቂቃ አልሞላም ከሰጠኝ እስካሁን። አሁንም ኢንተርፌር የምትሆነው ከሆነ እየጠበኩኝ ያለሁት የፕሮቴስታንቱ ዘዴ እንደዚህ ነው። እውነት ሲመጣ ሌላ ታሪክ ስላወሩ እኮ ነው። ስለ ኢየሱስ ቢያወሩማ አንድ ሰዓት ሙሉ እንሰማለን። አለ እግዚአብሔር ነው ያወራው። በእናትህ ለአንተ ላይ ጣፍጥ ይችላል። ምክንያቱም እናንተ you are far away from gospel Jesus Christ ከኢየሱስ ወንጌል የራቃችሁ ስለሆናችሁ አይጣፍጣችሁ። እባክዎትን መምህር ከኃጢአት ባርነት ኢየሱስ መድኃኒት ሆኖ አድኖኛል ሲሉ ምን እያሉ? እባክዎትን ለምን አታዳምጥም ዳንኤል? እባክዎትን ምክንያቱም ያው ማውራት ብቻ ስለሆነ ምን ይደረግ? እባክዎትን ንገሩኝ። አትገባም? ቃል ግባ። መጀመሪያ ቃል በመካከል ይኸው እየጠየኩ ከኃጢአት ባርነት ነፃ መውጣት ማለት ምን ማለት ነው? ከኃጢአት እሺ፣ አሁንም ኢንተርፌር ብትሆን ግን እንግዲህ ወደ ሀሳቡ እሺ፣ ከኃጢአት ነፃ መሆን ማለት ክርስቶስ የመጣበት ይታወቃል አይደለም? ሰዎች በመስዋዕታቸው ሰዎች በጸሎታቸው ሊወጡ ስላልቻሉ ራሱ ወደ ምድር መጣና በአዳምና በሔዋን ሞት በአንድ ሰው መጣ እንዳለው ቅዱስ ጳውሎስ፣ ድነት ደግሞ በዳግማዊ አዳም በኢየሱስ ክርስቶስ መጣ እንዳለ በአዳም ከመጣው ኃጢአት ነፃ አወጣን። ቅዱስ ጳውሎስ ምን አለ? ከአዳም እስከ ሙሴ ሞት ገዛቸው፣ የበደሉትንም ያልበደሉትንም። ስለዚህ ነገር ግን ክርስቶስ ከመጣ በኋላ ያ ሞት ቆመ ማለት ነው። አይበቃህም? ባጭሩ ይሄንን የመለሱት ጥፍ ያለ ከአዳም ከመጣ ኃጢአት ነፃ አወጣን አሉ። ይሄ ነው አይደል መልሶት? አዎ እሺ፣ ሰምታችኋል። ኦርቶዶክስ የሚወረስ ኃጢአት አለ ብላ ታምናለች? አንተ ስለዚህ ምንድነው አንተ እምነት? ቆይ ይቅርታ ግን አንተ ልጠይቅ መጀመሪያ። ኦርቶዶክስ የሚወረስ ኃጢአት አለ ብላ ታምናለች ወይ? አዳምጠኝ። አንተ መጠየቅ አትፈልግም? እምነት ምንድን ነው አንተ መጀመሪያ? የመምህር እባክዎትን የሚወረስ ኃጢአት አለ ብላ ኦርቶዶክስ ታምናለች ወይ? ኧረ በስመ አብ! እንኳን ኦርቶዶክስ ጴንጤውም ያምናል። እኔ እርሶም የጠየኩት የሚወረስ ኃጢአት አለ ብላ
ኦሪጂን ሲል ጴንጤውም ያምናል ነው የምልህ። ኦሪጂን ሲል ጥንተ አብሶ ስለ ጴንጤ እኔ እናገራለሁ። ስለ ጴንጤ እኔ እናገራለሁ። ንገረኛ። ጴንጤ ባይዘው እርስ በርስ ስለሆነ ከየትኛው ጴንጤ እንደሆነ ራሱ ማወቅ አልቻልኩም። መምህር እርሶ ነው የጠየኩት እኔ። ኦርቶዶክስ የሚወረስ ኃጢአት፣ የውርስ ኃጢአት ኦኬ፣ ከሰው ወደ ሰው የሚተላለፍ ኃጢአት አለ ብላ ታምናለች? ኧረ በእናትህ እንደው ከአባይ ላይ በጭልፋ ውሃ መቅዳት ነው። በእናትህ ስለሱ ብዙ ትንታኔ ያለን መምህር እባክዎትን ንገሩኝ እኮ ንገሩኝ። ያሉትን ነው እርሶ ነው ያሉት። ከአዳም ከመጣ ኃጢአት በቃ መጽሐፍ ቅዱስ ያስቀመጠውን ታምናለች። በቃ በደንብ አድርጋ ምን ብላ ነው የምታምነው? ኦርቶዶክስ ወደ ሰው የሚተላለፍ ኃጢአት አለ ብላ ታምናለች? የውርስ ኃጢአት በአዳም ልጆች የመጣውን በደንብ ታምናለች። ሰምታችኋል? እሺ ሪከርድ አድርጉ። ኦርቶዶክስ መምህር ነው የሚወረስ ኃጢአት ይወረሳል ብላ ታምናለች እያለ ነው ያለው ኦርቶዶክስ ቤተክርስቲያን። ታዲያ ምን ነው አንተ ታዲያ ባይወረስ ነው ጌታ ለምን መጣ? ኃጢአት በአዳም ምክንያት ባይመጣ እኔን ተውኝና አሁን የእርሶን እምነት ለምን አይነግሩንም? ይኸው የሚወረስ ኃጢአት የአንተ ቤት ስለሆነ አይደለም። ተረጋጋና እምነትን ተናገር። አንተ መጀመሪያ ለምን እምነት መናገር ይፈራል? አይናደዱ መምህር፣ አንተ አትናደድ። እንዴ አንተ እኮ ተናደር። አንተ አክሊልን አስወጣ። እውነቱ ሲነግርህ አክሊልን እውነቱን ስለነገረህ ስላስረዳ አስወጣው። መምህር ግድ የለሽም። አንተን እኮ ይኸውልህ ሳይኮሎጂ ገብቶኛል። አሁን እዚህ ላይ ነን ያለን። እውነተኛ ሲመጣብህ ትክክለኛ እውቀት ያለው ሲመጣ አስወጣለህ። መምህር ኧረ አይዞት አዳምጠኝ። የሚወረስ ኃጢአት አለ ብለው ያምናሉ ማለት ነው አይደል? ምን የሆነ ሰው ነው በእናታችሁ። ይኸውልህ የምታዳምጥ ከሆነ አዳምጥ። ቤት ነው አይደለ? የሚወረስ ኃጢአት ሀሳብ ላይ ብቻ ማውራት ደስ የሚለኝ። የሚወረስ ኃጢአት አለ ብለው ያምናሉ። ማታስወራ ለምንድን ነው አንተ መጀመሪያ ጊዜ ማሰብ ያምናሉ ወይ እኮ? ተረጋጋ። የመረጋጋት እንትን አቅም የለህም። ተረጋጋና ልንገርህ። በጣም ጊዜ እየሰጠሁት ነው፣ እየጠበቅኩኝ ያለው። የሚወረስ ኃጢአት አለ ብለው ያምናሉ ወይ? ተረጋጋ እኮ ቅድም ምን አሉ? አዎ ብለዋል። አዎ እናሳ ታዲያ እሺ። ኦርቶዶክስ ቤተክርስቲያን ኃጢአት ይወረሳል ብላ ታምናለች ማለት ነው? ይኸውልህ አዳምጥ፣ መጽሐፉ ልንገር የሚለው ሞት እኔ ቤተክርስቲያኒቱ ነው ያሉት። ቤተክርስቲያኒቱ ኃጢአት ይወረሳል ብላ ታምናለች ወይ? መጽሐፍ ቅዱስ ማለት ቤተክርስቲያን ማለት ነው። ተግባባን? አዎ ብለው መልሱልና ችግር የለም። አዎ ቤተክርስቲያንን ታምናለች በሉ። የሚወራር ኃጢአት ይወረሳል ብላ ታምናለች ብለው ንገሩ። ተረጋጋና ልመልስልህ። ተረጋጋ። ተረጋጋለሁ። ተረጋጋ እኮ ተረጋጋ። እየጠበቅን ነው። ብትናገር አቋርጣለሁ አላልኩም ነበር ቅድም? ለምንድን ነው አንተ አብሾ እንደጠጣ ቶሎ የምትገለጥ? ለምንድን ነው እናንተ ናችሁ የምታውቁት ምን ጠጥታችሁ እንደምትሆኑ እናንተ ናችሁ። የሆነ አነቃቂ እንደወሰደ ቶሎ ትላለህ። ስለዚህ እናንተ ናችሁ የምታውቁት። ችግር እናንተ ናችሁ ስለምታውቁት። ትዕግስት የምታጣ መንፈስ እንዳደረገ እየጠበቅኩት ነው። እየፈለጉትን በመረ ይኸውልህ ምን ይላል መሰለህ በግዙ አዳምጠኝ። ከነግዙ ልንገርህ። ኮነነው ሞት እምአዳም እስከ ሙሴ ለላበሱ ወለላ ያበሱ ይላል። ከአዳም እስከ ሙሴ የበደሉትንም ያልበደሉትንም ሞት ገዛቸው ይላል። ይህ ምን ማለት ነው? በአዳም ምክንያት ኃጢአት መጣ ይላል። ወደ ዓለም ገባ ይላል ኃጢአት በአዳም። ያ ምንድን ነው ጥያቄ? እኔ የሚወረስ ኃጢአት አለ ወይ በቤተክርስቲያን? ኃጢአት ይወረሳል ኦርቶዶክስ? ከአዳም ኦርቶዶክስ እሺ፣ በደንብ ስሙ። ኦርቶዶክስ ከአዳም ኃጢአት ተላልፏል። እሺ፣ ችግር የለም። ኦርቶዶክስ ኦኬ፣ የሚወረስ ኃጢአት ነው እያልን ያለ ነው። የሚወረስ ኃጢአት አለ ብላ ታምናለች አሉን። መምህር ናቸው ባይዘው ቤታቸው። የሚወረስ ኃጢአት አለ ብላ ታምናለች አሉ። በኦርቶዶክስ ውስጥ ምንድነው እሱ? ኃጢአት ይወረሳል ማለት ነው። ከአዳም ነው ጌታዬ። አዳም ተይዘን ወንጎናት ዝም ብለህ ለተንኮል ነው ትቆማል። ከአዳም የተወረሰ እኔ ምንም ተንኮል የለም። እምነቶትን ነው። እምነቶት ነው። ምን ያሰራናል ተንኮል ብሎ እምነቶት እኮ። ስለኔ እምነት አይደለም ትነግረኝ አንተ። መጽሐፍ ቅዱስ ነው የምነግርህ። መጽሐፍ ቅዱስ ላይ ያለው ነው የነገርኩህ። በጣም ጥሩ። ዋናው እንዲህ አይነት ኦርቶዶክስ መኖሩን ማየታችን ነው። ችግር የለም። ምን አሉ? አንተ ቆይ እኔ የምልህ ቆይ አዳምጠኝ። በነገራችን ላይ ልጠይቅህ አንተ ጠይቅ። ተረጋጋ ነው የምልህ ዳንኤል። ይኸውልህ ቅድም
አክሊልን ስታስወጣው ይህ ሰው የተረጋጋ አይደለም ብዬ ነበረ። አሁንም የተረጋጋ አይደለም። ይኸውልህ አንተ ቤተ እምነት ምንድን ነው መጀመሪያ? አሁን እኮ እምነት አልታወቀም። አንተ ጴንጤ ከሆንህ የእግዚአብሔር መንግስት አይወርስም። ጴንጤ መረጃው ስላለኝ ነው። ክርስቲያን አይደለም። ኦልሬዲ 100% ጴንጤ ክርስቲያን አይደለም። በክርስቶስ ፉከራው በተግባር ያሳይናቸው። የምን ፉከራ? አሳይካለሁ አይካልም። እሺ ችግር ነው። እዚህ ጋር ነው ግን እዚህ ጋር ነው ማለት አይዞህ፣ እዚህ ጋር ነው ያለው። ተረጋጉና ስሜታዊ ሳይሆኑ ያልተረጋጋማ አንተ ነህ የሚመጣው ሰው። ይሄው ህዝቡ እያየ እኮ ነው። ህዝቡ እያየ ነው ማን እንዳልተረጋጋ እኮ። ተረጋጋሽ፣ ተረጋጋ። ልጨምርህ አብሾ ማን አብሾ እንደወሰደ ምናምን የሚያሳየው በእሱ ንግግር ምንድን ነው መሰለህ? አክሊለ እውነቱን ሲነግርህ ቁጭ አድርጎ ሲነግርህ ስለምን አስወጣህ? ኧረ እባክዎትን መምህር ቀደም ኢየሱስ ከኃጢአት ባርነት አድኖኛል ብለው ሲናገሩ ምንድነው እያሉ ነው ያሉት? ኢየሱስ ስለኔ ከአዳም ኃጢአት ነፃ አውጥቶኛል ነው እያሉኝ ያሉት አይደል? መምህር ኢየሱስ ከአዳም ኃጢአት ነፃ አውጥቶኛል እያሉ ነው አይደል ያሉት? አዎ በአዳም በኩል የመጣው ሞት ከመጣው ሞት አድኖኛል። እሺ ኢየሱስ አድኖታል። በጣም ጥሩ። አዎ በጣም ደስ ይላል። ከሱ አድኗቸዋል። ችግር የለም። እሺ ከዛ ቀጥለው ደግሞ ከአዳም ኃጢአት አድኖኛል ሲሉ ከእርሶስ ኃጢአት እርሶ ከሰሩት ከአክቹዋል ሲንስ ኢየሱስ አድኖታል? ምንድነው አክቹዋል ሲን ምን ማለት ነው? እንግሊዘኛው እስቲ ስተርጎም አክቹዋል ስትል ምን ማለት ነው? እርሶ ከሰሩት ከበደሉት ፐርሰናል ሲል ልትን ነው። አክቹዋል ሲል ምን? አይ ቆይ እንግሊዘኛው ተጣረም ብዬ ነው። አክቹዋል ሲል ምትል ማለት እርሶ ከሰሩት ፐርሰናል ሲል ማለት ነው። እርሶ ከሰሩት እኮ ፐርሰናል ሲል ነው የሚባለው፣ አክቹዋል ሲል አይባልም ብዬ ነው። እሺ ችግር አስተካክሉት፣ ችግር የለም። እሺ እርሶ ከሰሩትስ ኢየሱስ አድኖታል እንዴ? ይኸው ከአዳም ኃጢአት አንዴ በደሙ ነፃ አድርጎናል። እኛም ስንጠመቅ ነፃ ሆነናል ከኃጢአት። ነገር ግን እርሶ ሲጠመቁ የኃጢአት ስርየት አግኝቻለሁ። ኦኬ ሲጠመቁ የኃጢአት ስርየት አግኝተዋል። ኦኬ እርሶ ከሰሩት የኃጢአት በደል ነፃ ያወጡት ሲጠመቁ ነው። ኦኬ ስለዚህ አሁን ኢየሱስ ክርስቶስ እርሶን አድኖኛል ብለው ሲያምኑ ሁለት አዳኝ አለ ማለት ነው። አንደኛው ኢየሱስ የአዳምን ኃጢአት፣ ውሃው ደግሞ የእርሶን ኃጢአት ማለት ሁለት ማለት ነው። ኢየሱስ የአዳምን ኃጢአት ነፃ አወጣሁት ከአዳም ኃጢአት። እርሶ ደግሞ ሲጠመቁ ውሃው ደግሞ ከእርሶ የእርሶን ኃጢአት አስተሰረየሎት ማለት ነው። ስለዚህ ሁለት ነው ማለት ነው አዳኙ። አንደኛው ውሃ፣ አንደኛው ደግሞ ኢየሱስ። ቅድም ግን ያሉኝ ኢየሱስ ክርስቶስን ብቻ ነበር የነገሩኝ፣ ውሃን አልነገሩኝም ነበረ። ሁለት የኃጢአት ስርየት የሚገኝበት ሁለት መንገድ ነው ያለው ማለት ነው። አንደኛው ውሃ፣ አንደኛው ኢየሱስ የሚባል በኦርቶዶክስ ሁለት የኃጢአት ስርየት የሚገኝበት መንገድ አለ እያሉኝ ያሉት። ረጋጋውን ተናግረሃል። ሙሉ ለሙሉ አዳምጫለሁ። ሙሉ ለሙሉ አዳምጠኝ። እሺ እውነት ስናገር የምትናገር ከሆነ ኦልሬዲ ቅድም ያሉ ነው እውነት አትፈልግም። ስለዚህ ምንድነው እናንተ ትነጣጥሉታላችሁ፣ እኛ እንነጣጠለው። እርሱ ባዘዘኝ መሰረት እርሱ ሞቶልኛል። የሞተልኝ አምላክ ደግሞ ተጠመቅ ብሎኛል። የተጠመቀው አምላክ ደግሞ ቅዱስ ሥጋው ክቡር ደግሞ ተቀበል ብሎኛል። የዘላለም ሕይወት አገኝበታለሁ። ስለዚህ ከኢየሱስ ክርስቶስ የተለየ ጥምቀት የለም። ጥምቀቱም የኢየሱስ ክርስቶስ ስርዓት ነው ሳይሆን ዶግማ ነው። ኢየሱስ የሰራው ነው። ስለዚህ ባለኝ መሰረት እያደረጉ የዘላለም ሕይወት አገኛለሁ እንጂ ሁለት ኢየሱስ ሌላ ጥምቀት ሌላ የሚባል ነገር የለም። ጌታዬ ያዘዘኝን ነው ማደርግ።
ያዘዘንን ነው የምናደርግ። ኦርቶዶክስ እንደዚህ ነው የምታካሂደው። እውነተኛ የምትባልም ለዚህ ነው የተቆራረጠ። ሲጀመር መናፍቅ ማለት በግዙ ሌላ ርዕስ ላይ ስለገቡ ነው። ሌላ ርዕስ ላይ ማለት ነው። እኛ ከፍለን አናምንም። ችግር የለም። አሁን ቅድም ግን ምን አሉኝ? ይኸው ከአዳም ኃጢአትና በደል ኢየሱስ አድኖኛል አሉ አይደለ? እርሱ ሞት እኮ አድኖኛል አሉ። ኦኬ። ከዛ ደግሞ ሲቀጥሉ የእርሶንስ ኃጢአትና በደል እንዴት ነው ይቅርታ ያገኙት? የእርሶን ኃጢአትና በደል ኢየሱስ አድኖቷል ወይ ስሎት ምንድን ነው ያሉኝ? አይ እሱን ያገኘሁት ስጠመቅ ነው አሉኝ። ስለዚህ አንድ ሲጠመቁ የእርሶን ኃጢአትና በደል ይቅር ያስባለ አንድ ውሃ የተባለ አካል አለ። ውሃ የተባለ አካል አለ። ሌላኛው ደግሞ በአዳም ምክንያት ኃጢአትና በደሎት የነበረበትን የአዳምን ኃጢአት እርሶ የሚጠየቁበትን በአዳም ምክንያት የሚጠየቁበትን ያንን ኃጢአትና በደል ደግሞ የማሩት ወይ ደግሞ ይቅር ያስባሉት የኃጢአት ስርየት ያገኙበት ደግሞ ኢየሱስ የሚባል አንድ ደግሞ አዳኝ አሉት። ስለዚህ በኦርቶዶክስ ውስጥ ሁለት ነው ማለት ነው አዳኙ። አንደኛው ውሃ የሚባል አዳኝ አለ፣ ቀጥሎ ደግሞ ኢየሱስ የሚባል አዳኝ አለ። ዳንኤል ይበቃል ዳንኤል። አሁን እኔ ልታታልን ነው። ሌሎች ሞኞች ብታገኝ ታታልላለህ። ከኔ ላይ ሆነልኝ። እሺ ንገሩኛ። እንደዛ ከሆነ ኢየሱስ ሲሞትሎት እኮ ኦኬ ንገሩኝ። አዳምጠኛ ንገሩኝ። ዝም ብለህ የእርሶ ኃጢአትና በደል በውሃ ነው ወይስ በኢየሱስ? ይሄው ጥያቄ ይሄ ነው። ትጨርሳለህ እንጂ በእኔ ላይ የምታገኘው የለም። ሲምፕል ከሆነ ንገሩኛ። የእርሶ ኃጢአትና በደል ይቅር የተባለው ከኢየሱስ የተነሳ ነው ወይስ ከውሃው የተነሳ ነው? ነገሩህ እኮ አንተ ተከፋፍለዋለህ። አንዱ ኢየሱስ የተናገረውን ተከፋፍለዋለህ። ንገሩኝ። ስፕሊት ታደርገዋለህ። ንገሩኝ። አዳምጠኝ ልንገርህ። ዝም ብዬ ያዳመጥኩ። እሺ ያውልህ ኢየሱስ ክርስቶስ ሲመጣ ወደዚህ ዓለም ኢየሱስ አዳነኝ ብዬ ብልህ ዝም ብዬ አይደለም የዳንኩኝ። ኢየሱስ ይሰራልኝ ሕግ አለ። እሱ ምድንበትን መንገድ ያመነ የተጠመቀ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃቸው የእግዚአብሔር ልጆች አድርጓቸው ብሏል። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጆች አላለም። የእግዚአብሔርን ቃል አያጣሙ። ደቀ መዛሙርት አድርጓቸው ምን ማለት ነው? ደቀ መዛሙርት አማኝ እኮ ማለት ነው። ደቀ መዛሙርት አማኝ ናቸው አይደል? አላለም። ደቀ መዛሙርት ማለት የኢየሱስ ተከታይ ማለት ነው። በእግዚአብሔር ቃል ላይ አማኝ አይደለም። የእግዚአብሔር ልጅ አይደለም። ተከታይ የእግዚአብሔር ልጅ የሆነ ነው የሚከተለው። አዳምጠኝ። ያልተወለደ ልጅ አይከተልም። ይኸውልህ እኔ ሌላ በእግዚአብሔር ቃል ላይ ዋሹ። በእግዚአብሔር ቃል ላይ ዋሹ። አሁን እኔ የጠየቅኩት ላይ ኖ የጠየቅኩት ላይ የዋሽሁም አንተ ነህ። እንደው ምንም 99 የእርሱ ኃጢአትና በደል ይቅር የተባለው በክርስቶስ ኢየሱስ ይቅር ስላልተባለ ነው ወይ? አዳምጠኝ። አይ አሁን ስለተናገረው ቃል ነው ስላቋረጥህኝ። ደቀ መዛሙርት ማለት አማኞች ናቸው። አማኞች ደግሞ የእግዚአብሔር ልጆች ናቸው። ገባህ? ወደዚያ ወርድን እንግባት ከተባለም ዝም ብለህ አንዷን ብቻ ስትል ስላልህ ስተት አገኘው መስሎ ነው። አስረዳለሁ። ኤቭሪ ኩዌስችን ማንኛውም አስረዳለሁ። ይሄን አስረዱኝ መምህር እባክዎትን። ተው እንጂ እኮ ላስረዳ። ዝም ብለህ የእርሱ ኃጢአትና በደል ይቅር የተባለው በኢየሱስ ነው ወይስ በውሃው ነው? እሺ አዳምጠኝ። አዳምጠኝ። እሺ አዳምጠኝ። ይኸውልህ ኢየሱስ ክርስቶስ አዳነኝ ስልህ እንዲሁ ዝም ብሎ አይደለም የነገረኛል። ተጠመቅ ብሎኛል፣ እጠመቃለሁ። ስጋዬን የበላ ደሜን የዘላለም ሕይወት አለ ብሏል። እበላለሁ የዘላለም ሕይወት ለማግኘት። ጥያቄ እዚህ ጋር ነው። የት ነው የሚደበቁት መምህር? እንዴ ኢየሱስ ያዘዘኝና ይቅርታ የተገኘው በውሃ ነው ወይስ በኢየሱስ ነው? ጥያቄ እዚህ ጋር ነው መምህር። አዳምጠኝ እኮ እየነገርኩህ ለምን ቃል ጣልቃ ትገባለህ? ምን አንተ ሌላ ቦታ ስለ ቁርባን ያወራሉ። እኔ ስለ ውሃ ነው የጠየቅኩት። የእርሶ ኃጢአትና ይቅርታ የተገኘው በውሃ ነው ወይስ በኢየሱስ ነው? ጥያቄ እዚህ ጋር ነው። ኢየሱስ ክርስቶስ የመሰረተው ኢየሱስ ክርስቶስና ውሃው ጥምቀቱ አይለያዩም። ኢየሱስ ክርስቶስ ያዳነኝ በጥምቀት በኩል ነው። ተጠመቅ ብሎኛል። ኢየሱስ ያዳነው በደንብ ስሙ። እሺ ኢየሱስ ያዳነው በውሃ በኩል ነው እንጂ በሱ በደሙ በኩል አይደለም እያሉን ያሉት። በደሙ በኩል አይደለም አላልኩም። አሁንም አትዝለን። አይጉድ አይለመታደል። እኮ የክርስቶስ ጠላትነት ነው። በእውነት ፕሮቴስታንት አንቲ፣ በእውነትም ተቃዋሚ። ችግር የለም መምህር። ኢየሱስ በውሃ በኩል የእርሶን ኃጢአትና ይቅርታ ሲያሰጥ በክርስቶስ ኢየሱስ በኩል ደግሞ አገኘሁት ያሉት ከአዳም የመጣውን የውርስ ኃጢአት በኢየሱስ በኩል ተማረሉት።
እርሶ የሰሩትን አክቹዋል ሲን ወይ ደግሞ እናንተ እርሶ የሰሩትን ያንን ኃጢአትና በደል በውሃ አክቹዋል ሲን አትበልተው፣ እንግሊዘኛውን ማስተካከል። ፐርሰናል ሲን ነው የሚባለው። ተው አክቹዋል ሲን የሚባል የለም በቴዎሎጂ። ግድ የለም አሁን ርዕስ አልቀይርም። ግድ የለም አይ አይደለም ይሁንም የፈለጉትን ልበልሎት። እኔ አሁን እያንዳንዱን ቃል ለእርሶ ማስረዳት አለብኝ። ምን ልበልሎት? ያንን ብለህ ነበር። ችግር የለም ምን ልበልሎት? ፐርሰናል ሲን አይደል? እሱ ልበልሎት። ችግር የለም ልበልሎት። አሁን እሱ ላይ ችግር የለብኝ። ፐርሰናል ሲን ችግር የለም። የእርሶ ፐርሰናል ሲን ችግር የለም ጋይስ፣ ሁሉን ነገር አንችልም። የእርሶን ፐርሰናል ሲን በውሃ በኩል ይቅር ተባለሉት አይደል? ሲጠመቁ እንትን ለ30 ሰከንድ ታገሱኛላችሁ ስል ገብቶብኝ ነበር። አሁን ነሰሰሪ ሰው ነው 30 ሰከንድ ብቻ ደቂቃ ሳይሆን። እሺ ችግር የለም በውስጥ እንዳለው